ዛሬ እንግዲህ ቤተሰብ ዛሬ ሀሚና ሀሰን መጥተዋል በብሩኬ ቤት። እዩ ናት መጀመሪያ የመጣችው። እንግዲህ ሀሚዬ አሁን ተስፋ እየቆረጠች ነው። አሁን ደከመኝ እያለች ነው። እውነቴ ነው። ቻይ ሴት ናት። ከድሮ ፍቅረኛ ወልዶ አብራ የምቆም ሴት ማንም የለችም። ወዳው ነበረ አርግዣለሁ ስትል የምጠፋው ሌላው ሴት እንደ ሀቅ ለመፍረድ። ሀሚ ግን አመት ሁሉ በጣም ታግሳለሽ። በጣም ማርም ሲበዛ እኮ ይመራል። እውነት እኔ አልፈርድም። እኔ ሀሚዬ ከዚህ ህይወት ነገም ዛሬም ውጪ። አፍቅሮ መለያየት ባንቺ አልተጀመረም። የኔ እናት ውጪ። ይቺ ልጅ ለህይወትሽም ታሰጋለች። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያን እህቶቼ ሰላማችሁ ይብዛ። ዛሬ እንግዲህ ሀሚ ሰዓት ለብሳ ተናዳን የመጣችው። ሀሚ እንግዲህ ኦዲየንሱ ህግ ቦታ ሂዱ ቢባል አልሰማችም። ለምን እንዳስፈራቸው አሰንም በጥፊ ብሎ እንደማባረር እንዴት እኛም ልኔር ነው ይችሊ ትገልሻለኝ። እንዴት አንዲት ቤት ትወስኛለሽ? እንኳን አንድ ቤት አንድ ግቢ ጎረቤት እንድትኖሪ አልፈልግም እያለ ነው። ትክክል። እኔ እኮ ብያለሁ ትናንት። ምን ነው በብሩኬ ቦታ ሀሰን በሆነ ጀግና ሀሰን በብሩኬ ቦታ ቢሆን እስካሁን ያጠፋን ነበር ከሚዲያው። ጀግና ነው። ብሩኬ ግን ልክ ነው። እያለማመጠ አንገቱን እያቅለሰለሰ ፀጉሩን እያሻሼ ልመና እኮ ነው ያዙት። ሀሚም እንደዛው ቆፍተን ያለ ውሳኔ የላት ልፍስፍስፍስ አድርጋቸዋለች። እኔ እንጃ እሱ ባላመነበት አምኖ ስለተቀበለ በትክክል ባልተመረመረው ዲኤንኤን ባንድ ያሳምነው አናቅም። ምን ፋይል እንደያዘችበት ምንም አናቅም። ቶች ይህን ያህል ፍስፍስ ይህን ያህል ይፈራል። የትም ቦታ ሰው እንኳ ይሄ እኮ በሙስሊምም ወንጀል ነው፣ በክርስቲያንም ወንጀል ነው። ካለ ጋብቻ ልጅ መውለድ ዲቃላ ነው፣ ሀራም ነው። ግን እንኳን አግብቶ እንኳ በማረግ አግብቶ ቢወልድ እንኳ ከተፋታ ህጉ አብረህ ኑር አይለውም። ምንድን ነው የሚለው? ተቆራጭ አርግ፣ በሳምንትም ሆነ በምን እያት እየሄድክ አለቀ። 4 ነጥብ። እንዴ ይሄን ያህል ልመና፣ ይሄን ያህል ልጅቱ ስትመጣ ሰፍ ወልዶ እኮ የጨረሰ አሮጊት ነው የሚመስለው። አረ ብሩኬ በእሷ እኮ ይሄ ለልጅቱ ሰፍ እንደምትል እኮ አድርጋ ነው በልጅ መያዣ ያረገችህ። ተልኮም ሊኖራት ይችላል። አንተና ሀይሚን ብዙ ጥላት አላችሁ እንድትለያዩ። ወይ ብር እየተከፈላት ለይ ተብላ ይሆናል እንደዚህ በትልቁ የመጣችሁ። እንዴ ዛሬ እኮ አሰናለ አንቺ እኮ ተደፍረሽ ሳይሆን ደፍረሹ ነው አላት። እውነት ውርዴት። በሞቀ ቤት እኔ በሞቀ ቤት አልገባሁም። እኔም የሞቀ ህይወት ነበረ፣ እሱን ላስተካክል ነው። አያቸዋል። ጭራሽ ብዙ አመት አብራ የኖረች ነው እኮ ያስመሰለች። ስለዚህ ብሩኬ ነው ፈልገው በህይወት ያገባህም። እናንተ እንደዚህ እያለ ሀሚ እንዴት ነው የምትኖረው? እንዴት ነው እሺ ከብሩኬ የምቀጥለው? እንደዚህ እሳት እያቃጠለቻት ሀሚ እኮ እንደ ቁራጭ ንቄት አይደለም። እቺ ቆሻሻ ንቄቷ እህቶቼ በክብር የወለደችው ልጅ ነው እኮ ያስመሰለችው። ይሄ ማለት ልክ ነው። ሀሰን እኔ ስናገር መሀላት ትግባ ጣላህ ይለልኛል አለ። እውነቱን ነው። አሰን ልክ ነው። የብሩኬ ልፍስፍስ የብሩኬ እንደዚህ እሷን ማባበል አይገባትም ማለት ትክክል። በጥፊ ብሎ ማባረር ነው አለ። ዛሬ አሰን ልክ ነው የተናገረው። ብሩኬ በጣም ያሳዝናል። ሀሚ ደግሞ ህግ ብንሄድ የሆነ ነገር ብትሆን እኛ ብንታሰር፣ ኧረ ወደዛ፣ ኧረ እኔ አላዝንም። አሁንስ ትበላቸው። ሁለት አንድ አይነቶች። በጣም ያሳዝናል። ልጅቷ ናት ደረቅ እንጨት አልኳችሁ። እንዲህ ድርቅ ያለች በቃ አትመለስም። እኔ ሳስበው እንዲህ እንኳን ቢቀጠቅጣት ይብስባታል እንጂ ወደኋላ አትልም። እንግዲህ ብሩክ ያለው አማራጭ ሀሚን ትውት አድርጎ እሷን ጠቅልሎ መቀመጥ። ሰላም የሚፈልገው ይሄ ነው። ሰላም የሚያገኘው ይሄ ነው እንጂ ከሀሚ ጋር እሷ እያለች እሱም ሰላም አያገኝም፣ ሀሚዬም ሰላም አታገኝም። አንደኛ። ሁለተኛ ደግሞ ኦዲየንሱ እንዲያለው
ትናንት እውነት ተናደው አሳዘኑ። ሲለፈልፉ ነው ያደሩ ለነሱ ብለው ቀጥታ በህግ ቦታ ካላስቆሟት ከሁለቱ አንዱን ካልመረጠ አይሆንም እንጂ ሀሚ ሂደሽ ቁጭ በይ። ከአንድ ቤት ሁለት ጥላቶች፣ ሁለት ሴቶች። ኧረ በጣም ይደብራል። በጣም ማን እንደው ተወርቶ ማያልቅ ራሱ እና ሀሚዬ መጨረሻ ንግግሯ ነው ከአሁን በላይ በቃኝ ተቃጠልኩ እያለች ነው። ብሩኬ ደግሞ እኔ የምቀበለውን ውሳኔ ትቀበያለሽ ወይ ሲል ነው። ካሜራው ያው ያቋርጡታል ሰውን አጓጉተው። ነገም እንግዲህ የብሩኬ ውሳኔ ምንድን ነው እህቶቼ? ህግ ቦታ ሊሄድ ነው? እዩ ከኔ ጋር ትሁን ነው? ያስፈራል። ለምን መሰላችሁ የፈራሁት? እኔ በመወሰነው ውሳኔ ትቀበያለሽ ወይ ሲላት በጣም ፈርቻለሁ። ትቀበያለሽ ወይ ነው ያለው። ያ ማለት ብሩኬ እዩ ከኛ ጋር ትሄድ የሚል ነው የሚመስለኝ። በቃ ውሳኔ ይሄ ነው። እኔ ሰውየው መጣ ይቅርታ የሚያረገው ውሳኔ ያ ይመስላል በጣም። ለምን ሀሚ ቆርጣለች። ሀሚ በጣም ከፍቷታል። ሀሚ በጣም መጨረሻውን በቃ ደክ ስለማፈቅረው ነው እንደዚህ መጽዋዕትነት የምከፍለዋለች። እውነት ነው። ለፍቅር ዋጋ እየከፈለኝ ነው። ግን ደግሞ ይቺ ልጅ ብሩኬን ለማገኘት ስትል የሆነ ነገር ታረጋታለች። ከዛ በፊት ደግሞ ሀሚዬ እያፈቀርሽው ብትጎጅም እያፈቀርሽው መለየት ይሻላል እንጂ እዚህ የተቃጠለ ህይወት ላይ ለማን ብለሽ ነው የምትቃጠው? የኔ እናት ገና ልጅ ነሽ፣ ገና ነሽ፣ አንድ ፍሬ ልጅ እንዴ! ለማን ብለሽ? ይበቃል። እስካሁን ከፈልሽ ዋጋ። እሱ ደግሞ ቆፍጠን ካላለ አንቺ ብቻሽ የምታደርጊው ነገር የለም እንዴ! እሱ ሽሩሩ እያለ እያባበለ አንቺ ብትናገሪ አሰማሽም ሀሚ። ሲጀመር እኮ ይሄን ነገር እንደ ወንድ ቆፍጠን ብሎ እሱ ነበር ማስተካከል ያለበት። እሱ ደግሞ ካልተፈሰፈሰ እሱ ያለችውን ካረገች አንቺ ይሄ ከህይወታቸው ውልቅ በይ። ልጁን ያሳድግ ተቀምጦ ከሷ ጋር አለቀ እንዴ! ኧረ በጣም ባለጌ ናት። እኔ የምወስነውን ትቀበያለሽ ይላል እንዴ! ጭራሽ እንዴ! ኧረ ጭንቅላትን አሰራ። ምን አይነት ውስኔ እዩ ከኔ ጋር ትሄድ ብለህ ልትወስን ነው? በጣም ይደብራል። ውሳኔ ያስፈራል። መጨረሻ የተናገርከው ሀሰን ሁላችንም ልንሄድ ነው። ሀሰን የፈራው እውነቱን ነው። አሁን ሀሰንም አለ ከጎኗ፣ ፍፄም አሉ፣ ሁሉም አኗር አለ፣ ሁሉም አሉ። አሁን ግን ሁሉም ከሄደ ብቻዋን ብሩኬ መቼም በዚህ አይነት ተከትላ ዞርም ብቻዋን የሆነ ነገር ትገልሻለች እያለ ነው ሀሰን። ትገልሻለች እያለ ነው። ለምን ብሩኬ ምንም አይሄድም እህቶች። አሁን ለምን እዩ ደግሞ ብሩኬ ቤት ተከራይቶ አስተካክሎ ለመሄድ ነበር ሀሳቡ። ቤቱን አልቀበልም ብላለች። ስለዚህ ብሩኬ ያለው አማራጭ ውሳኔው ትሄድ ነው። እሷን ይዞ ካልሄደ ከቡታጅራ አይወጣም። ይሄ ሁሉ የሚቀልብ ብሩኬ ህግ ነው። አረ ህግ ጋር ሂዱ። ህግ እኮ ህግ የሚያክል ነገር የለም። እኔ አንድ እንኳ ከዘመዶቹ አንድ እንኳ ብስል የለም እንዴ እህቶቼ፣ ወንድሞቹም በዙሪያ ያሉትም አብራ ያለች የባሰች እንዲህ ነው እኮ የተንቀጠቀጡላት። እውነቴን ነው እህቶቼ፣ እንዲህ ነው እኮ እንዲህ እንደ እንቁላል ነው የፈሯት። እንዴት ነው እንቁላል እኮ ተጠንቅቀን ነው አይደል? የሆነ ቦታ ካረግ ነው ከተሰበረ ቤት የሚያገማል እያል በጣም ነው የምጠነቀቅለት። እሷን እኮ እንደዚህ ነው እንዲህ ተንቀጥቅጠዋል። ብሩኬም ሀሚ ማናት? እሷ ምንድናት? ማፈር ያለባት ተደብቃ እኮ ዲቃላዋን ማሳደግ ያለባት እሷ ናት እንጂ እነሱ አይደሉም እንደዚህ እሷን እሽሩሩ ማለት። ወይስ ብሩኬ ከዩ ፍቅሩ አልወጣልህም? እኔ እዚህ ጋር ሁለት ጥያቄ ሆኖብኛል። እውነቴን ነው። ብሩኬ ከዩ ፍቅሩ አልወጣልህም? ከዩ ከልብህ ካላወጣሃት ሀሚ ይሄ እዩን አፈቅራታለሁ ብል ትጎዳለች ብለህ ከሆነ ተሳስተሃል። አንድ ልብ የሚይዘው አንድ አፍቃሪ ነው። በአንድ ልብ ሁለት ሴት አትጫዋት። ቁረጥ፣ ሀሚም ትቁረጥ። ያው ያማታል፣ ትቆስላለች፣ ትጎዳለች። ለትንሽ ጊዜ ነው። እውነቴን ነው። አትልፈስፈስ። ሀቁን ተናገር። ቆፍጠን በል፣ ወስን እንጂ ሀሚ ካንተ ጋር ሄዳ እኔ ትሰቃይ አልልም። እውነት ሀሚዬ ከዚህ ህይወት ውጪ።